ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ ሚያዝያ 26 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን የገንዘብ ሚኒስቴር የሀገሪቱን የበጀት ጉድለት ለመሙላት የሚያደርገው ጥረት አጠናክሮ እንዲቀጥል ማሳሰቢያ እንደተሰጠው ከትግራይ ሕዝብ ፍላጎትና ምርጫ ጋር የሚቃረነው የህወሓት ቡድን አካሄድ ተቀባይነት የለውም ሲል ሳልሳይ ወያኔ ትግራይ ማሳሰቡን ምግብ የሚለምን ሀገር ክብር ያለው ሉዓላዊ ሀገር ሊባል አይችልም ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። የገንዘብ ሚኒስቴር የሀገሪቱን የበጀት ጉድለት ለመሙላት የሚያደርገው ጥረት አጠናክሮ እንዲቀጥል ማሳሰቢያ ተሰጠው። የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የገንዘብ ሚኒስቴርንና የተጠሪ ተቋማቱን 2018 በጀት ዓመት የ9 ወራት ዕቅድ አፈጻጸም ሪፖርት በዛሬው ዕለት ገምግሟል። የቋሚ ኮሚቴው ሰብሳቢ አቶ ደሳለኝ ወዳጄ በሰጡት አስተያየት ሚኒስቴሩ የሀገሪቱን የበጀት ጉድለት በራስ አቅም ለመሙላትና የዋጋ ንረትን ለማረጋጋት የሚያደርገው ጥረት ተጠናክሮ ሊቀጥል ይገባል በማለት አስገንዝበዋል። የቋሚ ኮሚቴው ሰብሳቢ አክለውም ከካፒታል በጀትና ፕሮጀክቶች አፈጻጸም ጋር ተያይዞ የሚታየው ችግር አሁንም ትኩረት ይፈልጋል ሲሉ ገልጸዋል። የገንዘብ ሚኒስትሩ አቶ አህመድ ሺዴ በዋና ዋና የማክሮ ኢኮኖሚ ማሻሻያ ፕሮግራሞች ላይ በማተኮር የዋጋ ንረትን በማረጋጋት ወደ አንድ አሃዝ ማውረድ መቻሉን፣ የበጀት ጉድለትን በራስ አቅም ለመሸፈን የተደረገውን ጥረት፣ የብድር ጫና ለመቀነስ ከልማት አጋሮች ጋር የተፈጠረውን ግንኙነት አስመልክተው ማብራሪያ ሰጥተዋል። ከታክስ አሰባሰብ አኳያ በበጀት ዓመቱ 9 ወራት የተሰበሰበው ገቢ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ7.8 በመቶ እድገት ማሳየቱንና ይህንንም አጠናክረው የሚቀጥሉ መሆኑን ተናግረዋል። ገንዘብ ሚኒስቴር ከቀናት በፊት ባወጣው የግማሽ ዓመት ሪፖርቱ ባለፉት 6 ወራት ከታክስና ታክስ ካልሆኑ ምንጮቹ የተሰበሰበው ገቢ እንዲሁም አጋር ከተባሉ አካላት የተገኘውን ጨምሮ አጠቃላይ ገቢው 704.7 ቢሊዮን ብር መሆኑን ገልጾ ነበር። ይሁንና በዚሁ ጊዜ ለመደበኛ ለካፒታል ወጪዎችና ለክልሎች የተሰጠው የበጀት ድጎማ ተዳምሮ ወጪውን 798.2 ቢሊዮን ብር እንዳደረሰው የገለጸ ሲሆን በዚህም ወጪውና ገቢው ባለመመጣጠኑ የ93.3 ቢሊዮን ብር የበጀት ጉድለት እንደገጠመ በሪፖርቱ ተጠቅሷል። የገጠመው የበጀት ጉድለትም ከሀገር ውስጥና ከውጭ በተገኘ የፋይናንስ አቅርቦት በመሸፈኑ ጉድለቱ መስተካከሉንም አስታውቆ ነበር። ከትግራይ ሕዝብ ፍላጎትና ምርጫ ጋር የሚቃረነው የህወሓት ቡድን አካሄድ ተቀባይነት የለውም ሲል ሳልሳይ ወያኔ ትግራይ አሳሰበ። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ትግራይ ፓርቲ በዛሬው ዕለት ባወጣው መግለጫ ከህዝባችን ፍላጎትና ምርጫ ጋር የሚቃረን ምክር ቤት ተቀባይነት የለውም ሲል አስታውቋል። የህወሓት ቡድን በትግራይ ተወላጆች መካከል የውይይት የድርድርና የመግባባት በሮችን ሁሉ ዘግቶ ስልጣኑን በኃይል የመንጠቅ ተግባሩን በይፋ ቀጥሏል ሲል ፓርቲው በመግለጫው ጠቁሟል። ባለፉት 3 አስርት ዓመታት በትግራይ ስልጣን በብቸኝነት ይዞ የቆየው የህወሓት ቡድን አሁን ደግሞ ከመደበኛ የፖለቲካ ድርጅትነት ወርዶ ለስልጣን ለሚሽቀዳደሙ ቡድኖች መሳሪያ ሆኗል በማለት ፓርቲው አብራርቷል። በዚህም ምክንያት ጠበንጃ ብቸኛው የፖለቲካ ጨዋታ ህግ በማድረግ ግለሰቦችንና ቡድኖችን በኃይል ከስልጣን የማውረድ እንቅስቃሴውን ቀጥሎበታል ሲል ከሷል። ከሰሞኑ የተጀመረውን ህልውና የሌለውን በምርጫ ቦርድ ህገወጥ ነው በተባለ ምርጫ ከ5 ዓመታት በፊት የተቋቋመውን የክልሉን አስተዳደር ዳግም ለመመለስ በሚል በአዳራሽ ውስጥ የሚደረጉ ድራማዎች ከእውነታው ከህግና ከሞራል የራቁ ናቸው በማለትም አስረድተዋል። ይህ ቡድን ህዝባችንን ፍትሃዊ ጥያቄዎች ኮርቻ ላይ ተቀምጦና ጥያቄዎቹን እንደ ቅስቀሳ በመጠቀም ህዝቡን ወደ ከፋ ስቃይ ለማስገባት እየሞከረ ነው ሲልም አንስቷል። ህዝብን አስይዞ የሚደረግ ህገወጥ አስተዳደርን የመመለስ እንቅስቃሴ በአስቸኳይ እንዲቆምም አሳስቧል። የትግራይን ህዝብ አንድነትና አብሮነት የሚያድስ የህዝቡን ህልውናና ቀጣይነት የሚያረጋግጥ
መሰረታዊና ሀገራዊ ጥያቄዎች የሚመለሱበትን እድል የሚፈጥር ሀገራዊ ውይይቶችን ተግባራዊ ለማድረግ ሁሉም ኃላፊነቱን ሊወጣ ይገባል ሲልም ጥሪ አቅርበዋል። ምግብ የሚለምን ሀገር ክብር ያለው ሉዓላዊ ሀገር ሊባል አይችልም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ እርዳታ የሚቀበል ሀገር ሉዓላዊ፣ ነፃ ወይም ክብር ያለው ሀገር ሊባል አይችልም ሲሉ ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሉት ለአራተኛ ጊዜ የተዘጋጀውን ኢትዮጵያ ታምርት ኤክስፖ መርሃ ግብር በከፈቱበት ወቅት ባደረጉት ንግግር ሲሆን በምርታማነት ራስን አለመቻል ለአንድ ሀገር ያለውን ጥገኝነት አብራርተዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ማዳበሪያ ማምረት ካልቻለች በሌሎች ጥገኛ መሆኗ እንደማይቀር የገለጹም ሲሆን መብላት እስካለ ድረስ ግብዓቶችን ማምረት ግዴታ መሆኑንም ጠቁመዋል። ነዳጅና ጋዝ ማምረት ባለመቻላችን ባለፈው 1 ወር 2 ወር የገጠመንን ፈተና አይተናል ሲሉም ጠቅላይ ሚኒስትሩ ሰሞንኛውን ቀውስ ጠቅሰዋል። ሉዓላዊነት ያጎናጽፋል ስንል አለማምረት በሰዎች ጣጣ በእኛ ላይ የሚደርሰውን ዳፋ፣ መከራ፣ ችግር ከግምት በማስገባት ነው። ኢትዮጵያ ማዳበሪያ ማምረት ካልቻለች የግብርና ምርትና ሂደቱ በሰዎች በጎ ፈቃድ ላይ የወደቀ መሆኑ አይቀርም። መብላት እስካለ ድረስ ለምግብ ግብዓት የሚሆኑ የማምረቻ መሳሪያዎች፣ ምርጥ ዘሮች፣ ማዳበሪያዎች በሀገር ውስጥ ማምረት የተሟላ የምግብ ሉዓላዊነት ለማረጋገጥ ያግዛል። ነዳጅ፣ ጋዝ ማምረት ባለመቻላችን ባለፈው 1 ወር 2 ወር የገጠመንን ፈተና አይተናል። ኢትዮጵያ ብዙ የጋዝ የነዳጅ ሀብት እንዳላቸው ሀገራት ከፍተኛ ፖቴንሻል ያላት ቢሆንም እስከዛሬ ማምረት ባለመቻሏ የገጠማት ፈተና በኢንዱስትሪያሎች በሁላችሁም ዘርፍ የገጠመ ችግር ስለሆነ ይታወቃል። ነገር ግን ጋዝ ያላት ሀገር ያንን ሳታመርት በመቆየቷ ትራንስፖርት ኢንዱስትሪው በከፍተኛ ደረጃ ሊታወክ ችሏል። ስለዚህም በሁሉም መስክ ማምረት ሉዓላዊነት ማረጋገጥ መሆኑን ማመን ብቻ አይደለም፣ ማቀድ ብቻ አይደለም፣ መስራት ከዚያም መስፋት በሁሉም መስክ የሚጠበቅ ጉዳይ ይሆናል። ጠቅላይ ሚኒስትር አብይ አህመድ የልመና ነገር አሳሳቢ መሆኑን ሲናገሩ እኛ ለማኝ ኢትዮጵያውያን ልመና በቃን እስካላልን ድረስ ጥገኞች ነን ሲሉም ተደምጠዋል። ምግብ የሚለምን ሀገር አብዛኛውን ፍላጎቱን በኢምፖርት የተንተራሰ ሀገር ክብር ያለኝ ነኝ ማለት አይችልም፣ ጥገኛ ነው ብለዋል ጠቅላይ ሚኒስትሩ። እርዳታ የሚቀበል ሀገር፣ ከሰዎች ምግብ የሚለምን ሀገር፣ አብዛኛው ፍላጎቱን በኢምፖርት ላይ የተንተራሰ ሀገር፣ ነፃ ነኝ፣ ሉዓላዊ ነኝ፣ ክብር ያለኝ ሀገር ነኝ ማለት አይችልም። ጥገኛ ነው። ለማኝ ጥገኛ ነው። እኛ ለማኝ ኢትዮጵያውያን ሰምታችሁኛል። እኛ ለማኝ ኢትዮጵያውያን ልመና በቃን እስካላልን ድረስ ጥገኞች ነን። ከጥገኝነት ያልተላቀቀ ማህበረሰብ፣ ግለሰብ ደግሞ በነፃነት ማሰብ፣ በነፃነት ስለ ሀገሩ ስለ ልጆቹ ጥቅም መወሰን ይቸገራል። ያ እንዳይሆን ኢትዮጵያ አምርታ ሉዓላዊነቷን ማረጋገጥ እንድትችል ከሁሉ በላይ ይህ የገባው የኢትዮጵያ ታምርት ቤተሰብ ከፍተኛ ኃላፊነት እንዳለበት አምኖ አሁን በጀመራችሁት መንገድ በትጋት በህብረት በአንድነት መስራት ከቻል ኢትዮጵያ ሉዓላዊ፣ ነፃ፣ ክብሯን የጠበቀች ሀገር አድርገን ለልጆቻችን ማስረከብ እንችላለን። ይህ እንዲሆን ሁላችን በታላቅ ውሳኔና ቁርጠኝነት መስራት ይጠበቅብናል። በዚሁ መርሃ ግብር ላይ የባንክ ብድርን በተመለከተ አዲስ ህግ ሊወጣ እንደሆነ ጠቅላይ ሚኒስትሩ ጠቁመዋል። የመንግስትና የግል ባንኮች ለተለያዩ ዘርፎች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎችም ፍትሃዊ በሆነ መንገድ እንዲያከፋፍሉ ግዴታ የሚጥል አዲስ ህግ 1 ወር ባልሞላ ጊዜ እንደሚወጣ ገልጸዋል። ጠቅላይ ሚኒስትር አብይ የኢትዮጵያ መንግስት በአምራች ኢንዱስትሪዎች ያሉ ችግርን ለመፍታት
የኢንዱስትሪ ስትሪንግ ኮሚቴ አቋቁሞ ላለፉት ዓመታት ሲሰራ መቆየቱንም አንስተዋል። በዚህም ደግሞ መሻሻሎች እንዳሉ ቢገልጹም መንግስታቸው በቅርቡ በተደረገ ግምገማ ግን የኢትዮጵያ የፋይናንስ ተቋማት ለኢንዱስትሪ የሚያቀርቡት የብድር ድጋፍ አነስተኛ ሆኖ እንዳገኙትም ተናግረዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የሰራተኞች ምቹ የስራ ሁኔታ እንዲከበር ከመጠየቅና ከመደራጀት መብት አንጻር ከፍተኛ ችግሮች እንዳሉ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ማስታወቁን የኢትዮጵያ ኒውክሌር ኃይል ኮሚሽን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር በሰው ኃይል ልማት ዙሪያ በጋራ እየሰራ መሆኑን ማስታወቁን ጨምሮ ሌሎች ዜናዎችን ዘነበ ህልፍ እንደሚከተል ያቀርባቸዋል። የሰራተኞች ምቹ የስራ ሁኔታ እንዲከበር ከመጠየቅና ከመደራጀት መብት አንጻር ከፍተኛ ችግሮች እንዳሉ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታወቀ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ምቹ የስራ ሁኔታ እንዲከበር ከመጠየቅ ከሰራተኞች የመደራደርና የመደራጀት መብት አንጻር ከፍተኛ ችግሮች እንዳሉ ከቀናት በፊት አስታውቋል። ሁሉም ወገን ተጠቃሚ እንዲሆን ምቹ የስራ ሁኔታዎችን ማረጋገጥ እንደሚገባ ያስገነዘቡት የማህበሩ ፕሬዝዳንት አቶ ካሳሁን ፎሎ ለግል ሰራተኞች ዝቅተኛ የደሞዝ ስኬል እስካሁን እንዳልተወሰነ እና አሁንም ችግሮች እንዳሉ አንስተዋል። ምቹ የስራ ሁኔታዎች እንዲከበሩ ከመጠየቅ አንጻር አሁንም ቢሆን ችግሮች አሉ ያሉት አቶ ካሳሁን ለአብነትም ለግል ተቋማት ሰራተኞች አሁንም ዝቅተኛ የደሞዝ ወለል በሀገራችን የለም በማለት ተናግረዋል። ፕሬዝዳንቱ ዝቅተኛ የደሞዝ ወለል እንዲወሰን ውይይት ተደርጎ የመንግስት አካል ደንቡን እንዲያጸድቅ ቢቀርብም እስካሁን እንዳልጸደቀ ገልጸው ደንቡ ቶሎ ቢወጣ ለሰራተኛ፣ ለአሰሪ፣ ለሀገርም ይጠቅማል ሲሉ አሳስበዋል። የሰራተኛው የሙያ ደህንነት መጠበቅ፣ ዝቅተኛ የደሞዝ ወለል መወሰን ለሰራተኛው፣ ለአሰሪ ለመንግስትም እንደሚጠቅም የስራ ላይ አደጋን እንደሚቀንስም አቶ ካሳሁን ገልጸዋል። የሰራተኞች የሙያ ደህንነት መጠበቅ አንዱ ምቹ የስራ ሁኔታ መኖርን ማሳያ መሆኑን ጠቅሰው የሙያ ደህንነትና ጤንነት ከተጠበቀ አሰሪውም ተጠቃሚ ነው ብለዋል። የማህበሩ ፕሬዝዳንት አያይዘውም የመደራጀትና የመደራደር መብት ላይ በአንዳንድ ድርጅቶች በኩል ከፍተኛ ችግር እንዳለ አንስተዋል። አቶ ካሳሁን አንዳንድ አሰሪዎች ሰራተኛ እንዳይደራጅ የመከልከል እሱን ተቋቁመው ቢደራጁም ሰራተኛውን በህገወጥ መንገድ ከስራ የማባረር ከደረጃ ዝቅ የማድረግ ከቦታው ማዛወር እርምጃዎች ይወሰዱባቸዋል በማለት አክለዋል። ፕሬዝዳንቱ የሚኒስትሮች ምክር ቤት ውሳኔ እንዲሰጥበትና እንዲጸድቅ እየተጠበቀ ያለው የግል ሰራተኞች ዝቅተኛ የደሞዝ ወለል ስኬል እንዲወሰን የሚረዳው ደንብ እንዲጸድቅና ምቹ የስራ ሁኔታ መብት እንዲከበር ማሳሰቢያ መሰጠቱን ጠቁመዋል። የኢትዮጵያ የኒውክሌር ኃይል ኮሚሽን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር በሰው ኃይል ልማት ዙሪያ በጋራ እየሰራ መሆኑን አስታወቀ። የኢትዮጵያ ኒውክሌር ኃይል ኮሚሽን ከዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ጋር በመተባበር በኢትዮጵያ እየተገነባ ላለው የኒውክሌር ኃይል መርሃ ግብር የሚውል የሰው ኃይል ልማትና የስራ እቅድ ላይ ያተኮረ ከፍተኛ ደረጃ አገር አቀፍ አውደ ጥናት ማካሄዱ ተገልጿል። መድረኩ አገራዊ አቅምን ከኒውክሌር መሰረተ ልማት ጥብቅ መስፈርቶች ጋር ለማጣጣም ያለመ መሆኑን ተመላክቷል። በዚሁ መርሃ ግብር ላይ የኮሚሽኑ ምክትል ኮሚሽነር አቶ አብዱረዛቅ ኦማር ጠንካራና የሰለጠነ የሰው ኃይል መገንባት ለተሳካና ቀጣይነት ላለው አገራዊ የኒውክሌር ኃይል መርሃ ግብር ዋነኛና የጀርባ አጥንት መሆኑን ተናግረዋል። በአውደ ጥናቱ ላይ የኮሚሽኑ ምክትል ኮሚሽነር አቶ ሽፈራው ተሊላ ስለ ኢትዮጵያ የኒውክሌር ኃይል መርሃ ግብር ወቅታዊ ደረጃና በመሰረተ ልማት ግንባታ ረገድ ስለተመዘገቡ ስኬቶች ማብራሪያ መስጠታቸውን ኮሚሽኑ ገልጿል። ለስራ ዝግጁነት አጠቃላይ አቀራረብን ለማረጋገጥም አውደ ጥናቱ ከመንግስት መስሪያ ቤቶች፣ ከከፍተኛ ትምህርት ተቋማትና ከኢንዱስትሪ ዘርፎች ተውጣጡ ባለድርሻ አካላትን ማሳተፉን ተጠቁሟል። ይህም አገሪቱ ወደ ኒውክሌር ኃይል ለምታደርገው ሽግግር ተቀናጀና ሁሉን አቀፍ ዝግጅት እንዲኖራት የሚያስችል ወሳኝ እርምጃ እንደሆነ ተጠቁሟል። የከፍተኛ ስልጠና በዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ታዋቂ ባለሙያዎች የተመራ ሲሆን የኤጀንሲው ተወካይ እንዲሁም የውጭ ሀገር ባለሙያዎቹ ዓለም አቀፍ ተሞክሮችንና ቴክኒካዊ መመሪያዎችን ለተሳታፊዎች ማጋራታቸውን ኮሚሽኑ ያገኘነው መረጃ ያመለክታል። በኬንያ በተከሰተ የጎርፍ መጥለቅለቅና የመሬት መንሸራተት አደጋ የ18 ሰዎች ሕይወት ማለፉ ተዘገበ። በኬንያ በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተከሰተው የጎርፍ መጥለቅለቅና የመሬት መንሸራተት አደጋ ቢያንስ የ18 ሰዎች ሕይወት መቅጠፉን አልጀዚራ ዘግቧል። የሀገሪቱ ፖሊስ ትናንት እሁድ ሚያዝያ 5 ቀን 2018 ዓ.ም ባወጣው መግለጫ በሀገሪቱ ማዕከላዊና ምስራቃዊ ክፍሎች በሚገኙት ታራካ፣ ኒቲ፣ ኤልጌዮ፣ ማራኩዌትና ኪኡምቡ በተባሉ ግዛቶች የመሬት መንሸራተት አደጋዎች
ማስመዝገባቸውን አስታውቋል። በዚህም ክስተት ፖሊስ የ18 ሰዎች ሕይወት ማለፉን ያረጋገጠ ሲሆን አሁንም አስቸጋሪው የአየር ሁኔታ የቀጠለ በመሆኑ ህዝቡ አስፈላጊውን ጥንቃቄ እንዲያደርግ ማሳሰቡ ተጠቁሟል። የምስራቅ አፍሪካዋ አገር በአሁኑ ወቅት ከመጋቢት እስከ ግንቦት ወር የሚዘልቀውን ወቅታዊ ዝናብ እያስተናገደች ሲሆን ዝናቡ አብዛኛውን ጊዜ በግንቦት ወር የመጀመሪያ አጋማሽ ላይ ከፍተኛ መጠን እንደሚኖረው ተዘግቧል። ይሁን እንጂ የዘርፉ ባለሙያዎች በተፈጠረው የአየር ንብረት ለውጥ ምክንያት በኬንያና በሌሎች የምስራቅ አፍሪካ ሀገራት የሚታዩ የአየር ሁኔታዎች ይበልጥ የተባባሱ መምጣታቸውን ለረጅም ጊዜ ሲያስጠነቅቁ መቆየታቸው ይታወሳል። ባሳለፍነው መጋቢት ወር በኬንያ በተለያዩ አካባቢዎች በጣለው ከባድ ዝናብ ሳቢያ በተከሰተ የጎርፍ አደጋ ከ40 በላይ ሰዎች መሞታቸው መዘገባችን አይዘነጋም። በወቅቱ የሀገሪቱ ፖሊስ እንደገለጸው ከ26 በላይ የሚሆኑት ሰዎች ህይወት ያለፈው በዋና ከተማዋ ናይሮቢ እንደሆነ አሳውቆ ነበር። በጣለው ከባድ ዝናብ ምክንያት ወንዞች ሞልተው በመፍሰሳቸው የተከሰተው ጎርፍ ዝቅተኛ ቦታዎችን በማጥለቅለቅ በርካታ ቤቶችን ማፍረሱን እንዲሁም ተሽከርካሪዎችን ጠራርጎ መውሰዱን ዘገባው አትቷል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ኢራን ወደ ሆርሙዝ ወሽመጥ ሊገባ የነበረን የአሜሪካ የጦር መርከብን በሚሳኤል መምታቷን ስትገልጽ፣ የተባበሩት አረብ ኤሚሬቶች ደግሞ ወሽመጡ ላይ የነበረ መርከቧ መመታቱን አስታወቀች። የኢራን ጦር እንዳስታወቀው የአሜሪካ ባህር ኃይል አውዳሚ የጦር መርከብን በሁለት ሚሳኤል በመምታት ወደ ወሽመጡ እንዳይገባ መከልከሉን ነው። የተባበሩት አረብ ኤሚሬቶች ደግሞ አድኖክ ከተባለው የመንግስት የነዳጅ ኩባንያ ጋር ግንኙነት ያለው ነዳጅ ጫኝ መርከቧ በሆርሙዝ ወሽመጥ በኩል ሲጓዝ ጥቃት እንደተፈጸመባት ገልጻለች። ሰርፋይል ሀብታሙ እንደሚከተል ያቀርበዋል። ኢራን ወደ ሆርሙዝ ወሽመጥ ሊገባ የነበረን የአሜሪካ የጦር መርከብ በሚሳኤል መምታቷን ስትገልጽ፣ የተባበሩት አረብ ኤሚሬቶች ደግሞ በወሽመጡ ላይ የነበረ መርከቧ መመታቱን አሳውቃለች። በዓለም አቀፉ የነዳጅ መስመርና ስትራቴጂካዊ በሆነ የሆርሙዝ ወሽመጥ ላይ የተቀሰቀሰው ወታደራዊ ግጭት ቀጠናውን በከፍተኛ ስጋት ውስጥ ጥሎታል። ኢራን ወደ ሆርሙዝ ወሽመጥ ሊገባ የነበረን የአሜሪካ የጦር መርከብ በሚሳኤል መምታቷን በይፋ ባሳወቀችበት ወቅት የተባበሩት አረብ ኤሚሬቶች ደግሞ በዚሁ ስፍራ ላይ የነበረ መርከቧ ጥቃት እንደደረሰበት ገልጻለች። የኢራን ጦር ወደ ሆርሙዝ ወሽመጥ ሊገባ የነበረን የአሜሪካ ባህር ኃይል አውዳሚ የጦር መርከብን በሁለት ሚሳኤል በመምታት ወደ ወሽመጡ እንዳይገባ መከልከሉን ነው ያስታወቀው። የኢራን መንግስት መገናኛ ብዙሃን የአገሪቱን ጦር የህዝብ ግንኙነት ጠቅሶ ባወጣው ዘገባ መሰረት ከእስላማዊ ሪፐብሊኩ ባህር ኃይል በሰጠው ጠንካራና ፈጣን ትዕዛዝ የአሜሪካና የጽዮናዊ ጠላት አውዳሚ መርከቦች ወደ ሆርሙዝ ወሽመጥ እንዳይገቡ ተከልክለዋል ብለዋል። ፋርስ የተባለው የዜና ወኪል የኢራን ባህር ኃይል ጦር ሰፈር መገኛ በሆነው ጃክስ ወደብ አቅራቢያ አንድ የጦር መርከብ በሁለት ሚሳኤሎች መመታቱን ዘግቦታል። የጦር መርከቡ በወሽመጡ ደቡባዊ መግቢያ በኩል ሲቀዝፍ የነበረው የባህር ላይ ትራፊክና የመርከብ ጉዞ ደህንነትን በመጣስ እንደሆነም ዘገባው ጠቅሶታል። እንደ ፋርስ ዘገባ የአሜሪካ የጦር መርከብ ለማፈግፈግና ከአካባቢው ለመሸሽ ተገዷልም ብሏል። አክሲዮስ የተሰኘው የዜና ምንጭ ጋዜጠኛ ያነጋገራቸው አንድ የአሜሪካ ባለስልጣን ግን የጦር መርከቡ በኢራን ሚሳኤሎች ተመቷል መባሉን አስተባብለውታል። የኢራን ጦር ይህንን ያለው ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር በወሳኙ የባህር ወሽመጥ ላይ ማለፊያቸው የቆዩ መርከቦች ጉዟቸውን እንዲቀጥሉ እገዛ እንደሚያደርገው ከተናገሩ ከሰዓታትም በኋላም ነው። ከዚህ ጋር ተያይዞ የተባበሩት አረብ ኤሚሬቶች ሆርሙዝ ወሽመጥ ላይ የነበረ ነዳጅ ጫኝ መርከቧ መመታቱን አስታውቃለች። የተባበሩት አረብ ኤሚሬቶች አድኖክ ከተባለው የመንግስት የነዳጅ ኩባንያ ጋር ግንኙነት ያለው ነዳጅ ጫኝ መርከቧ በሆርሙዝ ወሽመጥ በኩል ሲጓዝ ጥቃት እንደተፈጸመበት ነው የገለጸችው። የአገሪቱ የውጭ ጉዳይ ሚኒስትር በወጣው መግለጫ በጥቃቱ የተጎዳ ሰው እንደሌለም ገልጾ በኢራን አብዮታዊ ዘብ ተፈጽሟል ያለውን ይህንን ጥቃት የባህር ውንብድና ሲልም አውግዞታል። የኢራን ጦር ንግድ መርከቦችን ኢላማ ያደረገ ጥቃት እየፈጸመና የሆርሙዝ ወሽመጥን ለኢኮኖሚ ማስገደጃነት ወይም ለዛቻ መሳሪያነት እየተጠቀመ ነው ሲሉም ወቅሶታል። የአይነቱ ጥቃት በቀጠናው መረጋጋት በህዝቦቹና በዓለም አቀፍ የኢነርጂ ደህንነት ላይ ቀጥተኛ ስጋት የሚጋርጥ ነው ሲልም ተቃውሟል። ድርጊቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔን በግልጽ የጣሰ እንደሆነም የገለጸችው የተባበሩት አረብ ኤሚሬቶች ኢራን ጥቃት መፈጸም እንድታቆም ጠይቃለች። ሁሉን ጠበኛ ድርጊቶች በአስቸኳይ ለማቆም እንዲሁም የሆርሙዝ ወሽመጥን ያለምንም ቅድመ ሁኔታ ሙሉ በሙሉ ለመክፈት ያላትን ቁርጠኝነት እንደምታረጋግጥም ጥሪም አቅርባለች። ይህ በእንዲህ እንዳለ አሜሪካ የጦር ሚሳኤል የታጠቁ ሁለት የባህር ኃይል አውዳሚ የጦር መርከቦች ኢራን እገዳ በጣለችበት ሆርሙዝ ወሽመጥ አልፈው በፋርስ ባህረ ሰላጤ ላይ እየተንቀሳቀሱ መሆኑን አስታውቋል። የአሜሪካን የመካከለኛው ምስራቅ ወታደራዊ እንቅስቃሴዎች የሚመራው ማዕከላዊ እዙ እንደገለጸው የአሜሪካን ሰንደቅ ዓላማ የሚያውለበልቡ ሁለት የንግድ መርከቦች በተሳካ ሁኔታ በሆርሙዝ ወሽመጥ በኩል ማለፋቸውንም ገልጾታል። ወሽመጡን አልፈዋል የተባሉት የመርከቦቹ ስም ግን አልተጠቀሰም። ማዕከላዊ እዙ አክሎም የአሜሪካ ኃይሎች የንግድ መርከቦችን ጉዞ
ለመመለስ የሚደረገውን ጥረት በንቃት ያገዙ ነው ብሏል። የአሜሪካ ጦር ይህንን ያለው ኢራን ወደ ሆርሙዝ ወሽመጥ ለመግባት እየሞከረ የአሜሪካ አውዳሚ የጦር መርከብ ላይ ጥቃት ፈጽም ያለው ካለችም በኋላም ነው። ማዕከላዊ ዕዙ በወጣው መግለጫ ተፈጽሟል የተባለውን ጥቃት አስተባብሎ አንድም የአሜሪካ መርከብ አልተመታም ያለው ማዕከላዊ ዕዙ የአሜሪካ ኃይሎች ዘመቻውን እየደገፉና በኢራን ወደቦች ላይ የተጣለን የጉዞ እገዳ እያስፈጸሙ መሆኑንም ገልጾታል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ዳሩ ሰላም ተሾመ ይዛለች። በድጋሚ አብራችን ቆዩ። የአማራ ልማት ማህበር የገቢ ማስገኛ ተቋም የሆነው አልማኮን ላለፉት 12 ዓመታት ሲገለገልበት የነበረውን መለያ ሎጎ ቀየረ። የአማራ ልማት ማህበር የገቢ ማስገኛ ተቋም የሆነው አልማኮን የህንፃ ኮንስትራክሽን ተቋራጭ ኃላፊነቱ የተወሰነ የግል ማህበር ላለፉት 12 ዓመታት ሲገለገልበት የነበረውን መለያ ሎጎ ባሳለፍነው ቅዳሜ በባህር ዳር ከተማ በብሉ ናይል ሪዞርት ሆቴል ባካሄደው የብራንድ ማንነት ትውውቅ ፕሮግራም ላይ ይፋ አድርጓል። በአማራ ልማት ማህበር የተቋቋመው አልማኮን ከተቋቋመበት 2005 ዓ.ም ጀምሮ በኮንስትራክሽን ዘርፉ በክልሉ የበኩሉን አስተዋጽኦ እያበረከተ እንደሚገኝ የገለጹት የአማራ ልማት ማህበር አልማ ዋና ስራ አስፈጻሚና የአልማኮን ቦርድ ሰብሳቢ መላኩ ፋንታ ተቋሙ ካለፈባቸው የውጣ ውረድ ጊዜያት ተምሮ አሁን ላይ በቢዝነስ መርህ የሚመራና በቴክኒክ ብቃት የታገዘ ድርጅት ሆኖ እንዲወጣ ከ2015 ጀምሮ ሰፊ ሪፎርም መደረጉን ገልጸዋል። በዚህም ተቋሙ አሁን ላይ በስፋት እየሰራበት ካለው የኮንስትራክሽን ዘርፍ በተጨማሪ በሪል ስቴት ልማትና በግንባታ ግብአት ምርትና አቅርቦት ዘርፍ ለመቀላቀል ማቀዱን አቶ መላኩ ፋንታ ለአባይ ቴሌቪዥን አስታውቀዋል። ከኮንስትራክሽን ዘርፉ በተጨማሪም እንግዲህ ጎን ለጎን አብረው የሚሄዱ የቤት ስራ ግንባታ ለመጀመር ኦልሞስት ጥናቱን አጠናቀን ቦታ የመጠየቅ ሂደት ላይ ነን። በየከተሞች ቢያንስ በተመረጡ ትልልቅ ከተሞች ለማድረግ ለኮንስትራክሽን ግብአት የሆኑ ማቴሪያሎችንም የማቅረብ ስራ ሶስተኛው ዘርፍ አንዳንዶችን በራሳችን እንዳያችሁት ብሎኬት አምርቶ ለራሱም ለገበያም የማቅረብ ሌሎች ነው። አንዳንዶችን ደግሞ ከቀጥታ አምራቾች በማምጣት ማከፋፈል እንደ ሲሚንቶ የመሳሰሉትን በማድረግ እየሰራና ባለፉት ጥቂት ዓመታት የተሻለ ወደ ትርፋማነት ጠንካራ ተቋም በመሆኑ የማርኬቲንግ እና ብራንዲንግ ስራውን አስጠንተን ዛሬ ለህዝብ ለመገለጥና ተጠቀሙበት እኛም እናገለግላለን የሚል መንፈስ ይዞ የተዘጋጀ ፕሮግራም ነው እንዳያችሁትና ይሄን ነው ሲያከናውን የቆየው። የአልማኮን ዋና ስራ አስፈጻሚ ሰጥቷል ደሳለኝ በበኩላቸው በዘርፉ ልማት የላቀ አስተዋጽኦ እንዳበረክትና ለማህበሩ ትርጉም ያለው የልማት ማስፈጸሚያ ሀብት እንዲያመነጭ የ5 ዓመት ስትራቴጂክ እቅድ ማውጣቱን ጠቁመው የድርጅቱ መለያ በአዲስ መቀየርም የዚሁ የሪፎርም አካል ነው ብለዋል። አልማኮን በጥራት ለሺዎች በሚል መፈክር ለብዙዎች በስፋትና በጥራት መድረሱን እንደሚቀጥል ገልጸው በቀጣይም እንደ ፓይለት ፕሮጀክት 5000 የሚሆኑ የቤት ፕሮጀክቶች በባህር ዳር በደሴና በጎንደር ለመገንባት እቅድ መያዙንም ጠቁመዋል። ፓይለት ፕሮጀክቶችን ነው አሁን ለመስራት እያሰብን ያለው። ጎንደር ላይ፣ ባህር ዳር ላይ፣ ደሴ ላይ ፓይለት ፕሮጀክቶች ለመስራት ታቅዷል። ስለዚህ እነዚህ ፓይለት 5000 የሚሆኑ ቤቶችን ለመስራት ነው አሁን በፓይለት ፕሮጀክት የተያዘው። ከዛ በኋላ እሱ ታይቶ የማስፋት ስራ ከዛ ተሞክሮ ተወስዶ ከዛ ያለውን የህብረተሰቡን ፍላጎትና የቤቶችን ሁኔታ ታይቶ እንደገና ሪቫይዝ ተደርጎ የሚሰራ ነው። የአማራ ልማት ማህበር ከተቋቋመበት 1984 ጀምሮ በትምህርት፣ በጤና፣ በስራ ዕድል ፈጠራ፣ በመልሶ ማቋቋም ተግባራት ላይ እየሰራ ሲሆን ከ12 ዓመታት በፊት ደግሞ የክልሉ ልማት ማደጉን ተከትሎ በኮንስትራክሽን ዘርፍ አልማኮንን በመመስረት ወደ ስራ መግባቱ ይታወሳል። ዳሽን ባንክ ከወለድ ነጻ የባንክ አገልግሎት ሸሪክ የተቀማጭ ገንዘብ መጠን 25 ቢሊዮን ብር መድረሱን አስታወቀ። ዳሽን ባንክ የወለድ አልባ የባንክ አገልግሎት ዘርፍ የሆነው ሸሪክ የተቀማጭ ገንዘብ መጠኑን 25 ቢሊዮን ብር ማድረሱን አስታውቋል። ባንኩ ይህንን ያስታወቀው የሸሪክ ደንበኞች በአደራ መልክ የሰበሰቡትን ከ16.9 ሚሊዮን ብር በላይ ለበጎ አድራጎት ድርጅቶች ድጋፍ ባደረጉበት ወቅትና አገልግሎቱ የተመሰረተበትን 8ኛ ዓመት እንዲሁም የባንኩን 30ኛ ዓመት የምስረታ በዓል ምክንያት በማድረግ በተዘጋጀው መርሃ ግብር ላይ ነው። ሸሪክ በአሁኑ ወቅት ከ1.5 ሚሊዮን በላይ ደንበኞችን ማፍራት የቻለ መሆኑን የባንኩ ከወለድ ነጻ የባንክ አገልግሎት ቺፍ ኦፊሰር አቶ አምዱ ሰማን ለአባይ ቴሌቪዥን ተናግረዋል። ከደንበኞቻችን በአደራ መልክ የሰበሰብነውን ገንዘብ ለተመረጡ ወደ 27 የሚጠጉ ደንበኞቻችን ወይም የእርዳታ ድርጅቶች ለእርዳታ ድርጅት አገልግሎት እንዲውል አድርገናል ብዬ አስባለሁ። ይሄ
በየአመቱ የሚካሄድ ከደንበኞቻችን በቅጣት መልክ የሰበሰብነውን ገንዘብ ለበጎ አድራጎት እንዲውል በደንበኞቻችን በጎ ፈቃደኝነት ተመርክዞ የሚሰጥ የእርዳታ ገንዘብ ነው። ስለዚህ ከዚህ እርዳታ ብዙዎቹ ተጠቃሚ ለማድረግ ሀሳብ አድርገን የምንንቀሳቀስበትና የምናስቀጥለው ነው የሚሆነው። እንግዲህ ደንበኞቻችን ወደ 1.5 ሚሊዮን በአጠቃላይ ደርሰዋል። ከአስቀማጭም ከተበዳሪም ጨምሮ ማለት ነው። የብድር ደንበኞቻችን ወደ 5,000 አካባቢ ደርሰዋል። ከዛ ውስጥ የተወሰኑ ከስተመሮቻችን በወቅቱ ባለመክፈላቸው ምክንያት በራሳቸው ላይ ኢምፖዝ ያደረጉት የፔናልቲ ወይም ቅጣት ነው። እቺን ቅጣት እንግዲህ ባንኩ እንደ ሸሪያው ወደ ኢንካሙ ማስገባት ስለማይችል ለበጎ አድራጎት ድርጅት እያዋለው ይገኛል ማለት ነው። በተጨማሪም አገልግሎቱ ከተቀማጭ ገንዘብ ባለፈ በተለያዩ የኢኮኖሚ ዘርፎች ላይ ከ17 ቢሊዮን ብር በላይ የፋይናንስ አቅርቦት ማድረጉንም የባንኩ ዋና ስራ አስፈጻሚ ተወካይና በዳሽን ባንክ ቺፍ ባንኪንግ ኦፕሬሽን ኦፊሰር አቶ ጥበቡ ሰለሞን ተናግረዋል። ዳሽን ባንክ በወለድ አልባ የባንክ አገልግሎት ዘርፍ በዓለም አቀፍ ደረጃ እውቅና እያገኘ መሆኑን ተጠቁሟል። በተለይም በለንደን መቀመጫነቱን ካደረገው ካምብሪጅ ኢንስቲትዩት ኦፍ ኢስላሚክ ፋይናንስ ኤንድ ኢኮኖሚክስ ተቋም በኢትዮጵያ ጠንካራው ከወለድ አልባ የባንክ አገልግሎት የሚሰጥ በሚል ሽልማት ማግኘቱ ተገልጿል። ባንኩ የኢስላማዊ ፋይናንስ ተቋማት የሂሳብ አያያዝና የኦዲት ድርጅት ቋሚ አባል በመሆን የመጀመሪያው ኢትዮጵያዊ የፋይናንስ ተቋም መሆኑንም አስታውቋል። በአሁኑ ወቅት የሸሪክ አገልግሎት በሁሉም የዳሽን ባንክ ቅርንጫፎች የሚሰጥ ሲሆን ከ90 በላይ ደግሞ ሙሉ በሙሉ ወለድ አልባ አገልግሎት ብቻ የሚሰጡ የሸሪክ ቅርንጫፎች በስራ ላይ ይገኛሉም ተብሏል። የኢትዮጵያ አየር መንገድ የ2026 በአፍሪካ ምርጡ አየር መንገድ ሽልማትን አሸነፈ። የኢትዮጵያ አየር መንገድ የ2026 የኤፔክስ መንገደኞች ምርጫ በአፍሪካ ምርጡ አየር መንገድ ሆኖ ተመርጧል። ይህ እውቅና አየር መንገዱ በመላው ዓለም በሚያደርጋቸው በረራዎች ቀልጣፋ፣ ምቹና አስተማማኝ አገልግሎት በመስጠት ያለውን ቁርጠኝነት ያሳያል የተባለ ሲሆን ሽልማቱም ሙሉ በሙሉ በመንገደኞች እውነተኛ የጉዞ ተሞክሮና ገለልተኛ አስተያየት ላይ የተመሰረተ መሆኑ ተገልጿል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት ሽልማቱ በዓለም ዙሪያ ያሉ የሰራተኞች የቡድን ስራ ውጤት ሲሆን ደንበኞች የሰጡት እውቅና አገልግሎቱን ይበልጥ ለማሻሻል ትልቅ መነሳሳትን ይፈጥራልን ብለዋል። የኤፔክስ ግሩፕ ዋና ስራ አስፈጻሚ ዶክተር ጆ ሊደር በበኩላቸው የኢትዮጵያ አየር መንገድ በተግባራዊ ቁርጠኝነቱ በአህጉሪቱና ከዚያም በላይ የአቪዬሽን መሪነቱን እያሳየ እንደሚገኝ ተናግረዋል። አየር መንገዱ በአሁኑ ወቅት በ5 አህጉራት ከ160 በላይ መዳረሻዎች በዘመናዊ አውሮፕላኖች በረራ እያደረገ ይገኛል። የስታር አሊያንስ አባል የሆነው ተቋሙ ስካይትራክስን ጨምሮ በርካታ ዓለም አቀፍ ሽልማቶችን ለተከታታይ ዓመታት ማሸነፍ ችሏል። አየር መንገዱ ራዕይ 2040 በተሰኘው ስትራቴጂካዊ እቅዱ በዓለም ካሉ 20 ቀዳሚ የአቪዬሽን ግሩፖች አንዱ ለመሆን እየሰራ ሲሆን በቶጎ፣ ማላዊ፣ ዛምቢያና ኮንጎ ከሚገኙ አየር መንገዶች ጋር በመተባበር የበርካታ ማዕከላት ስትራቴጂን በመተግበር ላይ እንደሚገኝም ተገልጿል። ስትከታተሉት የነበረው የዕለተ ሰኞ ሚያዝያ 26 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት